የኢየሱስ የመስቀል ላይ ስራ ከኢየሱስ በኋላ ላሉት ብቻ ነው እንደሚያገለግለው። ለሞቱት አይሰራም። ለሞቱት መቼ ለምን ለሞቱት አይሰራም? በመጀመሪያ ክርስቶስ ከትንሣኤ በኋላ ሰብኳል አልሰበከም? ከትንሣኤ በኋላ ከትንሣኤ በኋላማ መንፈስ ቅዱስ ተሰጥቶናል። ሰብኳል አልሰበከም? ቅዱስ ጳውሎስ አንዴ ቆይ፣ ቅዱስ ጳውሎስ ሄዳ ነው ሲያምን ነው ወይስ እንደዚህ እናውራ መሰለኝ? ሲያምን ነው ወይስ ሲጠመቅ? ሲያምን ነው። በቃ ኦልሬዲ አምኗል። ሲያምን ነው። እርግጠኛ ነገርኩ። ለምን ወደኋላ ትመልሰኝ? አንድ ሰው በክርስቶስ ኢየሱስ ሙሉ ሲያምን ነው ሚድነው። ቅዱስ ጳውሎስ ሄዳ ነው ሲያምን ነው ወይስ ሲጠመቅ? ሲያምን ነው። ማንም ሰው ሲያምን ነው ሚድነው። እርግጠኛ ነህ? እሺ ማስረጃ አስጠኝ። እነ ሙሴ አሁን ያልካቸው ከክርስቶስ በፊት የነበሩት በምን ነጹ? ኃጢአት እግዚአብሔር በሰጣቸው ቃል ኪዳን። የምን ቃል ኪዳን እንደ እግዚአብሔር መርጧቸዋል። የመረጣቸው አይደሉ እንዴ? የምን አለ እንደሱ ወይ? ክርስቶስ በፊት በቃል ኪዳን መዳን ነበረ ከዘላለም ሞት። ክርስቶስ ከመሞቱ በፊት ሌሎቹም ድነዋል ብለህ ነው የምታምነው? እነ ሙሴ እስራኤላውያን ድነዋል አልዳኑም? እስቲ መልስ። ድነዋል ወይስ አልዳኑ? ከዛ አብራራ። በመጀመሪያ ክርስቶስ ከትንሣኤ በኋላ ሰብኳል አልሰበከም? ከትንሣኤ በኋላ ከትንሣኤ በኋላማ መንፈስ ቅዱስ ተሰጥቶናል። ሰብኳል አልሰበከም? አልሰበከም። ሐዋርያቱን ያላቸው እኔ ብሄድ ይሻላቸዋል፣ መንፈስ ቅዱስ ይመጣል፣ እሱ ወደ እውነቱ ያስተምራቸዋል፣ እውነቱን ይነግራቸዋል፣ እኔን ያሳውቃቸዋል አላቸው። ወደ ዓለም ሂዱ፣ አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያደርጓቸው ያለው መቼ ነው? ከመሰቀሉ በፊት ነው ወይስ ከተሰቀለ በኋላ? በኋላ ነው። ታዲያ ለምን አልሰበከም ለምን ትላለህ? ስለዚህ የጥምቀትን ትምህርት የመሰረተው የሰጣቸው ለሐዋርያቱ ከመስቀል በኋላ ነው እየነገራቸው ያለው አይደል? ለሐዋርያቱ እኮ ሚሴጅ ነው እየነገራቸው ያለው። ሂዱና በእኔ ስም ስበኩ፣ እንደዚሁ ነው ከተነሳ በኋላ ነው አይደል? ይመጣል እያለ ሚሴጅ ነው እንትን ነው። ይሄ የመሰናበቻ ወርድ ነው እየነገራቸው ያለው። አስተምሮ ነው እንጂ ዶክትሪን እየነገራቸው ነው። የመዳኛ መንገድ ሰብኳል አይደለ? ነግሯቸዋል። እሺ ነግሯቸዋል። ስለዚህ ሲጀመር ጥምቀት ማለት ምን ማለት ነው? ጥምቀት ማለት እኮ ትርጉሙ ሞቱን በሚመስል ሞት መምሰል፣ ትንሣኤውን በሚመስል ትንሣኤ መምሰል ማለት ነው አይደለ? ክርስቶስን መልበስ ማለት ነው በሞቱ እና በትንሣኤው። ክርስቶስ ሳይሞት ጥምቀትን ልታነሳ አትችልም። ስለዚህ ባልተመሰረተ ክርስቶስ ራሱ ገና ባላስተማረው ትምህርት ያንን ሰውዬ ልታነሳው አትችልም ማለት ነው። ግን እንደው ቢሆን እንኳን ኤክሰፕሽናል ኬዞችን እያነሳ ቻሌንጅ ማድረግ አያዋጣም። ግን ቅድም ያልኩ አሁን ፕሮቴስታንት እንደወረደ ነው የምትቀበለው ያልከው ማርቆስ 16:16 አንስተን ያመነ የተጠመቀም ይድናል አለ። ራሱ ነው ያለው። በነገራችን ላይ ሐዋርያቱ እንኳን አይደሉም ይህን ትምህርት ያስተማሩት። ስለዚህ አንተ ያመነ የተጠመቀም ይድናል ብለህ ነው የምታምነው? ያመነ የተጠመቀ ይድናል ቃሉ እንደሚለው ነው። ለምሳሌ ጥምቀት ለድነት ነው ብለህ ነው የምታምነው? ኖ መጀመሪያ እምነት ነው እንጂ እምነትማ ጨረስን እኮ። ይኸውልህ እምነት ጨረስን። አንድ ሰው ለምሳሌ ሄደህ ትሰብከዋለህ፣ ስለ ክርስቶስ ታስተምረዋለህ፣ ነገር ሃይማኖትን ትገልጽለታለህ፣ አመነ። ከዛ እሱ ጋር ነው የሚጨርሰው ወይስ መጠመቅ አለበት ለመዳን? መጀመሪያ እምነቱ ነው አልኩ። አሁን ስማኝ በደምብ መጀመሪያ ኬላ ላይ ለምሳሌ ኬላ። ከዛ በኋላ ግን መጠመቁ ምንድን ነው ብትል፣ አንድ ሰው ሲጠመቅ አንደኛ ከሆሊ ስፒሪት ጋር ኮኔክት ያደርጋል። ከመንፈስ ቅዱስ ጋር ኮኔክት እንደሚያደርግ እኮ በአጭሩ መልስልኝ። አሁን አንድ ሰው ጥምቀት ለድነት አይደለም ብሎ ቢያምን ማለት በቃ ጥምቀትን አልቀበልም ቢል ግን ያመነ ሰው ነው። ሰብከዋል ምናምን አምናለሁ አለ። ኢየሱስ ክርስቶስ ፈጣሪ ነው ብሎ በልቡ አምኖ በአፉ መሰከረ እንበል። ግን ባይጠመቅ ይድናል ወይ ነው የምልህ? ጊዜ ኖሮት ተምሮ ተሰብኮ ቢጠመቅ ለእሱ የተሻለ። እሺ እምነት ብቻ የሚለውን ትቀበላለህ? ድኗል። ኦልሬዲ የዳነ ሰው ነው ይሄ ሰው፣ የዳነ ነው እኮ። ስለዚህ ጥምቀት አያስፈልገውም።
ኖ አሁን እሱ ይኸውልህ፣ አሁን ቆይ ዝም በለኝና ላብራራል። አሁን ለምሳሌ እንድታብራራ እኮ እድል ልሰጥህ ፈልጌ ነው። አሁን የስ ኦር ኖ ወይም ይድናል አይድንም ብለህ ከመለስክልኝ በኋላ ታብራራዋለህ። ላብራራልህ እኮ ነው። ስማኛ እኮ መልሱን ስትመልስልኝ እኮ ነው ፍፄ። አይደለም ቆይ ስማኝ። ለምሳሌ አሁን እኔን ጠይቀኝ፣ ይህን ጥያቄ ብትጠይቀኝ አይድንም ነው የምልህ። በቃ አለቀ። በ4 ነጥብ ማለት ነው። እንዴት ነው ማይድነው አብራራልኝ ካልከኝ ደግሞ አብራራልሃለሁ። እንደዚህ ወደ ገደለው መመለስ ነው ያለብህ እንጂ ድፍን አድርገኸው እንዴት ነው የምንግባባው? እኔ እናንተ እኮ መለያየት አለብን። አርጊው ለማለት አሁን ላስረዳህ። ጥምቀት ያድናል። ቆይ ስማኝ፣ ጥምቀት ያድናል፣ ያልተጠመቀ ሰው አይድንም ካልከኝ እኮ እኔ እናንተ የሚያከራክር ወይኔ እግዚአብሔር እኮ ልመጣልህ እኮ ነው። አስማኛ ነኝ። ከዛ በፊት እሰማለሁ። ከዛ በፊት ብሬ ይመታል። እሱ ቁጭ ብሎ ላውራና ታወራለህ ከእሱ ጋር እልሃለሁ፣ እነግርሃለሁ። እሺ ስማኝ። እሺ አንድ ሰው እሺ ስማኝ፣ አንድ ሰው ቆይ እሺ፣ ብሬን ልጠይቀው ብዬ ነው። ካለ ሳልጨርስ ወደ ብሬ ትሄዳለህ። እኔ ልትቀጥል እኮ ነው። ካለ መምህር ነው፣ ገብቷል። መምህር ነው፣ እኔ ምዕመን ነኝ። እሱ ቁጭ ብሎ እኔ 5 ደቂቃ ስላለፈ እሺ ቢሰማን ይከፍት ነበረ። አሁን ይኸውልህ ያልተጠመቀ ሰው አይድንም ወይም ጥምቀት ለድነት ነው ወይም አይደለም ብለህ መልስልኝና ኮንትራስት እንስራ። እኔ እናንተ ወይኔ አባት ስምህን አላውቀውም፣ ግን አሁን እንትን ክርር ያለ ክርክር ሳይሆን አንድ የገባኝን እውነት አስተምሮ እኮ ነው። ይሄ ክርር ያለ እኮ አይደለም። የገባኝን እውነት ልንገርህና ከዛ እነግርሃለሁ። አንድ የገባኝ እውነት አንድ ሰው አመነ የሚባለው ስለ ክርስቶስ የሚለውን ሁሉ ሊቀበል ነው የሚያምነው እንጂ አመንኩኝ አልጠመቅም ካለ አላመንም ማለት ነው። አየህ፣ አንድ ክራይስትን አመነ ሲባል ክርስቶስ የሚለውን እያንዳንዱን ነገር ከሀ እስከ ፐ አመነ ማለት ነው። ካመነ ደግሞ ሊጠመቅ ግድ ነው። ለምን? አምኗላ። አልጠመቅም ካለ አላመንም ማለት ነው። በቃ ስለዚህ ያ ሰው ምንም እንትን ይሄ ጀጅ ልናደርገው አንችልም እንጂ በሁኔታዎች ግን ቅድም እንዳልከው በሁኔታዎች ባልተመቸ ነገር ውስጥ ለምሳሌ እኛ ሶሻል ሚዲያ አገልጋዮች ነን። በማዳም ቤት የሚኖሩ ብዙ እህትና ወንድሞች አሉ። እነሱን እንሰብካቸዋለን። በክራይስ አምነዋል። ለመጠመቅ ግን ማዳማቸው ስለማትፈቅድላቸው ወደ ሀገር እስኪገቡ ድረስ አብረውን ከኛ ጋር ህብረት እያደረጉ ሲወጡ ሊጠመቁ የተዘጋጁ አሉ። ድንገት የሆነ ነገር አያድርስና ሀፕን ቢያደርግባቸው አይገቡም ልንል ነው? አይገቡም ልንል ነው? አይደለም፣ ድነዋል ኦልሬዲ። ያልኩህ ሌላ አይደለም። እኔ ያልኩ ደግሞ አልገባህም። አሁን እንትኖች ኤክሰፕሽናል ኬዞችን በማንሳት ማውራት አንችልም ተባብለናል። እነሱማ ተዋቸው። እያልኩ ያለሁት ጥምቀት ለድነት ነው ብዬ ነው ማምነው ካልከኝ መከራከር አይገባንም እያልኩ ነው። ወደ ምግባር ወደ ቅዱስ ቁርባን መሄድ እንችላለን፣ ወይም ወደ ትንሣኤ። አያድንም ካልክ ደግሞ ቅዱስ ጳውሎስ አንዴ ቆይ፣ ቅዱስ ጳውሎስ ሄዳ ነው ሲያምን ነው ወይስ እንደዚህ እናውራ መሰለኝ? ሲያምን ነው ወይስ ሲጠመቅ? ሲያምን ነው። በቃ ኦልሬዲ አምኗል። ሲያምን ነው። እርግጠኛ ነገርኩ። ለምን ወደኋላ ተመልሰኝ? አንድ ሰው በክርስቶስ ኢየሱስ ሙሉ ሲያምን ነው ሚድነው። ቅዱስ ጳውሎስ ሄዳ ነው ሲያምን ነው ወይስ ሲጠመቅ? ሲያምን ነው። ማንም ሰው ሲያምን ነው ሚድነው። እርግጠኛ ነህ? እሺ ማስረጃ ስጠኝ። ለምሳሌ ቅዱስ ጳውሎስ በደማስቆ አይደለ ጌታ ኢየሱስ ያገኘው? ማስረጃ ስለምን ታሳደኛለህ? ጥቅስ። እሺ የሐዋርያት ስራ ላይ እንግባና እንየው። የሐዋርያት ስራ እሺ፣ ስንት ላውጣልህ? እሺ የጠየኩት ቅዱስ ጳውሎስ ሄዳ ነው ሲጠመቅ ነው ወይስ ሲያምን ነው የሚለውን ነው። ቀጥሉ በቃ እናንተ። ችግር የለውም ባለው ሀሳቡን አውሩትና እሰማችኋለሁ። ኧረ ብሬ ቀጥል። ከተመቸም አንተ እያለህ እሺ። ፍፄ ሀሳብን ቀጥል እስኪ አንተ። አይ ስለ ጳውሎስ ጠይቆኝ ነበረ። ጳውሎስ የዳነው ተጠምቆ ነው አምኖ ነው አለኝ። ስለዚህ ጳውሎስ መጀመሪያ ጌታ ኢየሱስ በደማስቆ አገኘው።
የምታሳደኝ እኔ ነኝ ያለው አንተ ማነህ ሲለው እኔ ነኝ ያለው። ከዛ በኋላ ጳውሎስ ከዛ በኋላ ሐናንያ በሚባል ሰው ተመሰከረለት፣ ስለ ኢየሱስ ነገረው። ከዛ በኋላ አመነ። ካመነ በኋላ ከዓይኖቹ ላይ ቅርፊት ተነሳ፣ በክርስቶስ ኢየሱስ አመነ። ከዛ በኋላ ተጠመቀ፣ ዳነ፣ ቀጠለ ህይወቱን እና ሳያምን ምንም ተጠምቆ ምንም የሚያደርገው ነገር የለም። ማንም ሰው ሳያምን ለምን ይጠመቃል? መጀመሪያ ማመን ነው። የሚያምነው ደግሞ ከመጠመቁ በፊት የሚያምነው አንድ እምነትን ሁሉንም ነው። ያመነ የተጠመቀ ይድናል ካለ እሱን አምኜ ስለሆነ የምቀበለው ካመንኩ በኋላ መጠመቅ ደግሞ ግዴታዬ ነው እንጂ ሳላምን አምኜ ሳልጠመቅ መኖር አልችልም። ለምን? መጽሐፍ የሚለውን ማድረግ አለብኝ። መጽሐፍ የሚለውን ነው ማምነው መጀመሪያ። ስለዚህ አይ እኔ አምኛለሁና አልጠመቅም ካልኩኝ አላመንኩም መጀመሪያ ማለት ነው፣ ይቀረኛል ማለት ነው። ስለዚህ ይሄ ጥምቀትና እምነት ጋር ምንም ይሄ የሚያከራክር ኮንፊውዥን ነገር ያለ አይመስለኝም። ስለ አእምሮ በሽተኞች አነሳ። አእምሮ በሽተኞች ራሱ እግዚአብሔር ለምን እንደፈጠራቸው ያውቃል። እነሱን ኑ ተጠመቁ ብለን ጠምቀን አናድናቸው፣ ምንም የሚያውቁት ነገር የለም። ስለዚህ ስለ ህፃናትና ስለ አእምሮ በሽተኛ ራሱ እግዚአብሔር እንዳረገ ያደርጋል። ከዛ ውጭ ግን አእምሮ ያለው ልብ ያለው ማስተዋል ያለው ሰው ስለ አንድ እምነት ሲሰበክለት አስተውሎ ከዛ በኋላ እምነቱን የራሱን የትኛውን ማመን እንዳለበትና ማድረግ እንዳለበት ያውቃል ብዬ አስባለሁ። ያንን ነው እያወራን የነበረው እና ቀጠል መምህር። እሺ ምናልባት አይ ቲንክ ፖይንቱ የሚመስለኝ አሁን ጥምቀት ያድናል ወይ ደግሞ ጥምቀት ከድነት ጋር ይገናኛል ወይስ አይገናኝም ነው። ይሰማል? ይሰማል። ቀጥ አንድ ሰው አምኖ ባይጠመቅ ወይም አምኖ አለመጠመቅ ይችላል። እኔ ደግሞ ሳያምን እንዴት ይጠመቃል? አልተረዳኸኝም። ሳያምንማ እንዴት ይጠመቃል? ኦፍኮርስ ኦቤስ ነው እኮ እያወራን ያለ ነው። አሁን ቅድመ ተከተል ሳይሆን አንድ ሰው አምናለሁ ብሎ አልጠመቅም ቢል ይድናል? አላመንማ መጀመሪያ። አሁን ለምን ይድናል? አላመንማ መጀመሪያ። የሚያምነው እኮ ስለ ትክክለኛ ሁሉንም ነገር መጽሐፉን ሲቀበል ነው አመንኩ የሚለዋል። ስለዚህ ጥምቀት ለድነት ያስፈልጋል አያስፈልግም? ለድነትማ ጥምቀት እንደሚያስፈልግ ያመነ የተጠመቀ ይድናል፣ እነዚህ ምልክቶች ይከተሏቸዋል እያለ ጌታ ኢየሱስ በመጽሐፍ ቅዱስ ላይ ይናገረ ነው። ስለዚህ ያመነ የተጠመቀ ካለ አምኜ አይ አልጠመቅም ማለት አልችልም። ማምነው ሙሉ ኢየሱስ የሚናገረውን ነገር ሁሉንም ነው ማምነው፣ መጽሐፉን ነው ማምነው። ለድህነት ያስፈልጋል አያስፈልግም? ስለዚህ አንተ ያመነ አይጠበቅብንም፣ እንደዛ ማሰብም አንችልም። አዎ ለምን መሰለህ? ለምሳሌ አሁን አንድ ከታች አንድ ፕሮቴስታንት ወንድም ይመስለኛል ይድናል፣ ምክንያቱም መዳን በጥምቀት አይደለም ይላል። ምን ትለዋለህ? እኔ ይኸውልህ አልኩህ እኮ እየነገርኩህ ያለሁት አንድ ሰው ድኖ አልጠመቅም ማለት አይችልም። የሚያምነው ራሱ እምነት የሚለው እኮ ያንን ኢየሱስ የሚለውን መጽሐፍ ቅዱስ ላይ አሁን የተጻፈውን ይሄንን አላምነውም እያልክ መሰረስ ትችላለህ እንዴ? መጽሐፍ ቅዱስን አትችልም። ስታምን ሁሉንም ስለምታምን አምነ ደግሞ ትጠመቃለህ በቃ እንጂ ድነት ለምናምን የሚለውን ነገር እኔ የማልቀበል ሰው ነኝ ነው። አልቀበልም። እምነት ፓኬጅ ነው። አሁን ለምሳሌ ያንተ አንደርስታንዲንግ ከኦርቶዶክስ አንደርስታንዲንግ ጋር ተመሳሳይ መጽሐፍ የሚለውን እያንዳንዱ ነገር ልፈጽም ነው። ክርስቶስ ልፈጽም ነው ምኖረው ያመንኩትም ለዛ ነው። ስለዚህ ያንተ አንደርስታንዲንግ ከኦርቶዶክስ አንደርስታንዲንግ ጋር ተመሳሳይ ነው ማለት እምነት ፓኬጅ ነው። የሆነ ዝም ብለህ ኢየሱስን አምኛለሁ በቃ ብለህ የምትሮጠው ብቻ ሳይሆን ኢየሱስን በማመን ውስጥ ራሱ ሰፊ ዝርዝር ሀሳብ አለ ነው። መጽሐፉ እንደተናገረ የመጽሐፉን ሀሳብ እንዳለ መቀበል ማለት ነው። በቃ መጽሐፍ ቅዱስ የሚለውን ካመንኩኝ ጥምቀትንም እዛ ጋር ማመን አለብኝ። ለምንድን ነው አልጠመቅም የምለው ነው ሀሳቤ። አልጠመቅም ካልኩ አላመንኩም ማለት ነው መጀመሪያ። መልካም እሺ። እንደ መሰለ ምናልባት ይሄን ሀሳብ ላይ ምናነሳልህ በፕሮቴስታንት ሳይድ ጥምቀት ስርዓት መፈጸም ነው እንጂ ከመዳን ጋር አይገናኝም የሚል ትምህርት አለ፣ ቦልድሊ ማለት ነው። ለምሳሌ ፕሮቴስታንት ይሄን ሀሳብ የሚያነሳው ኦርቶዶክስ
በ40 ቀኑ ስለምጠምቅ ነው። በ40 ቀን ምንም ሳያቅ አንድ ህፃን ልጅን ስለምጠምቀው ምን አሁን ተጠምቆ ምን ያገኛል ከሚለው አንጻር ነው እንጂ ከዚህ ከመዳንና ከምናምን ጋር ፈጽሞ የሚከራከር ያለ አይመስለኝም። አይደለም። ይኸውልህ አሁን ለምሳሌ ጥምቀት ለመዳን ምንም ፋይዳ የለውም የፕሮቴስታንት ትምህርት ነው። ቦልድ ያላቅም አንተ የትኛው እንትን አንተ የትኛው ዲኖሚኔሽን? እኔ ፕሮቴስታንት ነኝ፣ ግን አልኩ እኮ የትኛው ዲኖሚኔሽን? ፕሮቴስታንት የትኛው? አንድ አምኖ ራሱን የቻለ ሰው በቻለ ሰው አይደለም ይህንን እያለች ያለችው ራሳቸውን ባልቻሉ ህፃናት ላይ ነው እያለች ያለችው እንጂ ማንም አማኝ መጥቶ እንደዚህ የሚል ያለ አይመስለኝ። እሺ እኔ ለምሳሌ አንተ ልጠይቅና በህፃናት ጥምቀት አታምንም ማለት አይ ቲንክ አንተ አይደል? በህፃንነቴ አያቴ አስጠምቃኛለች፣ ግን ምንም አላውቅም እኮ። በህፃናት ጥምቀት አታምንም አንተ? እኔ አላምንም። ህፃናት ምንም የሚያውቁት ነገር ስለሌለ ኃጢአትን ቢሰሩ ያው እኮ። ስለዚህ አሁን በህፃናት ጥምቀት አታምንም አንተ? በህፃናት ጥምቀት እኔ አላምንም፣ እሱን አላምንም። እሺ ዘሌዋውያን 12 ላይ ያለውን ሀሳብ ትንሽ ብታወራልኝ ደስ ይለኛል። ዘሌዋውያን 12 12 እዚህ ጋር ላይ አስገብተን ነበር። ዘሌዋውያን 12 እናንብብላችሁ ስለወጣሁት። እሺ እኔም አውጥቼዋለሁ። ቁጥር ስንት? አንብቦሽ ከአንድ ጀምሮ አንብቦ አይደል ብሎ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። እንደ ሕመሟ መርገም ወራት ትረክሳለች። በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ። እሱ ጋር ያዝልኝና ስለ ግዝረት ታውቃለህ ይመስለኛል አይደል? ሙሴ በብሉይ ኪዳን ነው በአዲስ ኪዳን ነው? አይ በብሉይ ኪዳን። እሺ ይሄ የብሉይ ኪዳን ትእዛዝ ገባኝ። የግዝረት አገልግሎት ምን ነበር በብሉይ ኪዳን? በብሉይ ኪዳን የግርዘት አገልግሎት ለምሳሌ እግዚአብሔር ለሙሴ የሰጠው ቃል ኪዳን የተገረዘ ሁሉ ከእስራኤል ወገን እንደሆነ የሚያመለክት ከእስራኤል ወገን ወይስ ከእግዚአብሔር ወገን? የእስራኤል ማለት የእግዚአብሔር አይደለ? ስለዚህ አሁን ከእግዚአብሔር ወገን ለመሆን በ8ኛው ቀን መገረዝ አለበት ህፃን። ያውቃል ያ ህፃን አሁን ፍቃድ አለው ያውቃል። የእስራኤል ወገን ለመሆን የእግዚአብሔር ወገን ለመሆን ያውቃል የ8 ቀን ህፃን እያለን ያለ ነው እኮ። ይሄ በብሉይ ኪዳን ሙሴን ያዘዘው ነው። ብሉይ ኪዳን የሐዲስ ኪዳን ጥላ ነው አይደል? የአዲስ ኪዳን ጥላ ነው። አካሉ ነው አይደል? አዲሱ ኪዳን የምናወራው ለምሳሌ የምድረ በዳው እባብ አድኗል አይደል? ያ የነሐሱ እባብ ግን ደግሞ አካሉ ኢየሱስ ነው አይደል? አሁን አካሉ አለ፣ ጥላው አለ። ጥላው ባይዞ የጥላውም አገልግሎት እኮ ከእግዚአብሔር የሆነ አገልግሎት ነው። ታውቃለህ አይደል? ኦፍ ኮርስ። ስለዚህ እግዚአብሔር ለምሳሌ ከሱ ወገን እንዲሆኑ የሱ ወገን ለማድረግ የለያቸውን ህዝቦቹን በግዝረት በኩል ልጅ እንዲሆኑ ወይ ደግሞ ወደ ኪዳኑ እንዲገቡ የ8 ቀን ህፃን ይገረዝ ብሏል። በነገራችን ላይ የ8 ቀን ህፃን ብቻ አይደለም የሚገረዘው። ለምሳሌ የማረኩትን ከሌላ ወገን ያመጡትን ሰው በየትኛውም እድሜ ክልል ላይ ያለ ወገን እንዲሆን ይገረዛል። ስለዚህ ህፃናት ግን በቤት የተወለደ ህፃን ግን ይላል በቤት የተወለደ ህፃን ግን በ8ኛው ቀን ይገረዝ ይላል። የ8 ቀን ህፃን አሁን ያውቃል ኖሃው አለው ዘሩ እንዳይጠፋ እኮ ይኸውልህ አሁን ሀሳቤ እያልክ ያለሁት በብሉይ ኪዳን ላይ ማለቴ ትክክል ነህ። ግን በብሉይ ኪዳን ላይ ለምሳሌ ሰዎች ኃጢአታቸውን ለማስተሰረይ በግ ነበር የሚያርዱት፣ እንስሳ ነበር የሚያርዱት አይደል? እዚህ አዲስ ኪዳን ላይ ግን ያ ነገር አለ አሁን የለም። አየህ የኔ ነጥብ አልተረዳኸኝም ፍፄ። እኔ አሁን በአዲስ ኪዳን ግዝረት ይጠቅማል ያልኩ አይደለም እኮ አይደል እኮ። በአዲስ ኪዳን ሲመጣ ግን ክርስቶስን በማመን የሚገኝ የዘላለም ህይወት ነው። ቆይ ስማኛ ፍፄ አብራራልኝ። እኔ በደንብ አንደርስታንድ ላላረግ እችላለሁ፣ ግን አብራራልኝ። የኔ ሀሳብ ምን መሰለህ?
አሁን እግዚአብሔር የብሉይ ኪዳኑ እግዚአብሔር የሐዲሱ ኪዳንም እግዚአብሔር ነው። እግዚአብሔር በዘመናቱ መካከል አልተለወጠም። አሁን በብሉይ ኪዳን እግዚአብሔር ወገኖቹ እንዲሆኑ ለሙሴ ምን ሕግ ሰጠው ወይ ደግሞ ምን ትእዛዝ ሰጠው ካልክ የ8 ቀን ሕፃን ይገረዝ አለ። ወገን እንዲሆን ወደ ኪዳኑ እንዲገባ የ8 ቀን ሕፃን ይገረዝ አለ። አሁን የ8 ቀን ሕፃን ወገን ለመሆን ከእግዚአብሔር ወገን ለመሆን ወደ ኪዳኑ ለመግባት ስለ ኪዳኑ ማያውቅም፣ ስለ እግዚአብሔር ማያውቅም። ስለ እግዚአብሔር ማያውቀው ልጅ፣ ስለ ኪዳኑ ማያውቀው ልጅ፣ ስለ ዕብራውያኑ ማያውቀው ልጅ በ8 ቀን ገዝረውት ግን ዕብራዊ እንዲሆን አንተን ምንድነው እሱ የኪዳኑ አባል እንዲሆን የተገረዙቱ ከእግዚአብሔር ወገን የሆኑት ከአሕዛብ የተለዩት ለእግዚአብሔር የመጀመሪያዎቹ ከሆኑት ከኪዳኑ አባላት እንዲሆን ይደረጋል። ልጁ ግንዛቤ የለውም፣ እውቀት የለውም። ያኔ እግዚአብሔር የ8 ቀን ሕፃን ግረዙ ሲል ማለት እንትን እያደረገ ነው። ይሄ ሕፃናትን ተጽዕኖ እያደረገባቸው ነው። ሀሳብ ገብቶኛል። እሺ ቀጥለው ጨርሰው። ስለዚህ ልክ በብሉይ ኪዳን የ8 ቀን ሕፃን ተገዝሮ የቤተሰቡ አባል እንደሚሆን ነገር ግን ግዝረቱ ምን የለውም። በእድሜ ያደገ ሆኖ ከሌላ ወገን የተማረከ ቢገኝ ቢመጣ ግን ያንኛውም ሰው በመጣበት ዓመት በመጣበት ጊዜ ይገዘርና ወይ ይገረዝና የኪዳኑ አባል እንዲሆን ይደረጋል። ልክ እንደዚህ በሐዲስም ኪዳን ሕፃናትን በ40 እና በ80 እናጠምቃቸውና ልጆች እንዲሆኑ እናደርጋቸዋለን። የክርስቶስ ኢየሱስ አካል የቤተ ክርስቲያን አባል እንዲሆኑ እናደርጋቸዋለን። ይሄ በቤት ውስጥ ለተወለዱ ልጆች ነው። ለምሳሌ በ10 ዓመቱም በ20 ዓመቱም በ50 ዓመቱ በ30 ዓመቱም የመጣን ሰው አስተምረ ነው መጀመሪያ ወንጌል ነግረ ነው ልክ ሲያምን ሲቀበል ግን እናጠምቀውና እሱ ልጅ እናደርገዋለን። የዕድሜ ገደብ የለውም። ነገር ግን ሕፃናት መጠመቃቸው ይሄማ እግዚአብሔርን ሳያውቁ ሳያምኑ ለማለት አያስችልም። ምክንያቱስ ብሉይ ኪዳን ላይ እንኳን ሕፃናቱ በ8ኛ ቀን ተገዝረው አባል እንዲሆኑ በቤተሰቦቻቸው በኩል ይደረጉ ነበረ። ብሉይ ኪዳን ላይ የሰራው አሰራር በሐዲስ ኪዳን እንዴት ነው ማይሰራው ነው? ምክንያቱም እዛ ጋም ሳያምኑ ነው ኪዳኑ አባል እየሆኑ የነበሩት ማለት ነው ሕፃናቱ። ልክ እንደዚህ በዚህኛውም ኪዳን በቤተሰብ ውስጥ ለምሳሌ አሁን የሐዋርያት ሥራ ምዕራፍ 16 ላይ የምናነበው የጳውሎስና ሲላስ ይጠብቃቸው የነበረው የእስር ቤቱ አለቃ ወይ ደግሞ እስር ቤቱ ጠባቂ እሱም ቤተሰቦቹ አምነው ተጠምቀዋል። የሊዲያ ቤተሰቦች እሷም ቤተሰቦቿም አምነው ተጠምቀዋል። እዛው 16 ላይ ማለት ነው። ቤተሰብ የሚለው ውስጥ አባት አለ፣ እናት ሊኖር ይችላል፣ እህት ሊኖር ይችላል፣ ልጅ ሊኖር ይችላል፣ ሕፃናት ሊኖር ይችላሉ። ጌታም ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብለዋል። የሕፃናት ወደ ክርስቶስ አካል መጨመር ክልክል ነው ወይ ነው? በደንብ አግኝቻለሁ። ደስ ይላል በጣም ኮመንት የምትሰጡ ሰዎች ይሄ ለእንትን ሳይሆን ለእናንተም እንድትማሩበት ነው። ምንም ሌላ ይሄ ለመፈመስ ለምናምን የሆነ ነገር አይደለም። እውነት በዚህ ውስጥ ይገለጣልና መርምሩ ይላል መጽሐፍ ሲናገር፣ መርምሩ። ስለዚህ መርምራችሁ መያዝ ያለባችሁ እናንተ ናችሁ እንጂ የማንም ቲፎዞ አትሆኑ። እሺ እኔ ደስ ይለኛል እንደዚህ በጣም ዲሰንት የሆነ ነገር ደስ ይለኛል። እሺ እኔ ደግሞ አንድ ጥያቄ ልጠይቅህ። እግዚአብሔር እዚህኛው ቃል ኪዳን ላይ ሲነግረው ለሙሴ እንዲድኑ ነው። ምን ነበር አገልግሎቱ እኮ? እሱን እኮ ነው የምጠይቀው። እንዲድኑ ነው እንዲገረዙ ያደረገው? ወገን እንዲሆኑ ነው። ወገን እንዲሆኑ አይደል? ያለ ግዝረቱ ግን ወገን መሆን ይችላሉ። ኦኬ በቃ ተግባ። አሁን እንዲድኑ ነው ወይስ ወገን እንዲሆኑ ነው? እዚህ ጋር ይሄንን ያለ አሁን የማይወለ እንደ መሰለ አሁን ምሳሌ ነው እያወራን ያለ ነው እንጂ ለምሳሌ ቅድም ብያለሁ እኔ የነሐሱን እባብ አንስተን ከኢየሱስ ጋር በእኩልነት አናወራውም። የፋሲካውን በግ በግብፅ በረሃ የታረደውን የፋሲካ በግ አንስተን ከኢየሱስ ጋር እኩል አናወራውም። ሁለቱም የፋሲካ በግ ናቸው። ግን የኢየሱስ የፋሲካ በግነት ወይ ደግሞ ፋሲካችን ክርስቶስ ስንልና ያኛውን በግ ስናወራ ይለያያሉ አይደል? አካል እነዚያ ጥላዎች ናቸው፣ ማሳያዎች፣ ነጸብራቆች ናቸው። ሊገለጥ ላለው ነጸብራቆች ናቸው። እሺ እኮ አሁን ፖይንቴ እዚህ ጋር እግዚአብሔር ያደረገው ለመዳን ሳይሆን ወገን እንዲሆኑ ነው ማለት። ስለዚህ በአዲስ ኪዳን ስንመጣ ደግሞ አሁን ኦርቶዶክስ እያደረገች ያለችው ሕፃናቶቹ እንዲድኑ ሳይሆን የኦርቶዶክስ ህብረት እንዲሆኑ ነው። አልተረዳ አሁን ስህተትን ልንገር። አሁን ፍፄ አንዴ ሶሪ ይቅርታ። እያወራው ያለው ለምሳሌ የፋሲካው በግ አድኗል አላዳንም? የፋሲካው በግ ደም አድኗል። የፋሲካው በግ ደም ማዳንና የኢየሱስ ማዳን ተመሳሳይ ነው
ፋሲካችን ኢየሱስ ክርስቶስ ነው አይደል? ፋሲካ እሱ ነው። ያኛውም የፋሲካ በግ አለ አይደል? ዘጸአት 12 ላይ ያለው መስዋዕት የሚያቀርቡት መስዋዕት የሚያቀርቡት ሳይሆን የፋሲካ በግ ዘጸአት 12 ላይ እስራኤላውያን በ14ኛው ቀን ኒሳን በተባለው ከወሩም በ14ኛው ቀን ያረዱት የፋሲካ በግ አለ። ደሙን በመቃናቸውና በጉበናቸው ላይ እንዲቀቡት ደሙ ከሞት እንዲተርፉ ምልክት ይሆንላቸዋል ብሎ ያላቸው ማለት ነው ጌታ እግዚአብሔር አይደል? ያኛውን በግ አርደው ነው በነገራችን ላይ እስራኤላውያን ከግብፃውያን በኩር ሁሉ ሲገደል ከሰው እስከ እንስሳ ድረስ የተረፉት በግ አርደው ነው። እስራኤላውያን የፋሲካ በግ ነበራቸው አይደል? ምልክትን ሰጣቸው፣ በበራቸው መቃን ላይ ያደረጉ። የሞት መልአክ በገባ ጊዜ እነሱን ያልፋቸው ነበር እኮ። የፋሲካ በግ ነበር አይደል? የስ በግ ነበር፣ ጥላ ነው። የፋሲካው በግ አገልግሎትን በቀጥታ ከኢየሱስ ጋር ማገናኘት እንችላለን። የብሉይ ኪዳን የአዲስ ኪዳን ጥላ ስለሆነ ያ የፋሲካ በግ ምሳሌ ኢየሱስ ክርስቶስ ነው አይደል? ልታደክመኝ ነው ፍፄ፣ ሶሪ በጣም ቀላል አድርገህ መልስልኝ። እና የፋሲካው በግ የእስራኤላውያን በግብፅ በረሃ ያረዱት የፋሲካ በግ ከኢየሱስ ጋር በአቻነት ማነጻጸር እንችላለን? ኮምፓራቲቭ መስራት እንችላለን? ኮምፓራቲቭ ቴዎሎጂ መስራት እንችላለን? ምሳሌ ነው እንጂ የምንሰጠው ከክርስቶስ ደም ጋር አይገናኝም። ባይዞ ያኛውም አገልግሎቱ እኮ ሕያው ነው አይደል? በወቅቱ በዘመኑ ያኛውን ለምሳሌ መልአክ ያድናል ስንልና ኢየሱስ ያድናል ስንል ተመሳሳይ ነው አይደለም? ስለዚህ አሁን ልትረዳ የሚገባው እኔ ግዝረትና ጥምቀት አቻ ነው እያልኩ አይደለም። አገልግሎቱ አንድ አይነት ነው እያልኩ አይደለም። ግን አንድ እስራኤላዊ ወገን የሚሆነው በግዝረት ነው። ወገን መሆኑ ደግሞ ጥቅም አለው። ከሚመጣው መከራ ለመዳንም የእግዚአብሔር ወገን ተብሎ ከእግዚአብሔር ኪዳን ተካፋይ ለመሆንም ግዝረቱ ግን አስፈላጊ ነበር አይደል? አሁን ልክ እሱ እንደሆነ በሐዲስ ኪዳን ደግሞ የጥምቀት አገልግሎት ምንድን ነው? የጥምቀት ጥቅም ምንድን ነው? አሁን እናንተ እንትን ያላችሁት ህፃናቶች በ40 ቀናቸው እንትን ሲሉ ወገን እንዲሆኑ ነው እንጂ እንዲድኑ አይደለም። ወገን እንዲሆኑ አይደለም። እዚህ አሁን ከያመጣኝ ኦሪት ዘሌዋውያን ወደ ብሉይ ኪዳን ያመጣኝ። ስለዚህ የዚህ ጥላ ነው ካልከኝ አዲስ ኪዳን ላይ ያመጣችው የብሉይ ኪዳን ጥላ ነው ማለት ነው። ዲስ ሲምፕል ኮምፓራቲቭ እንዴት መሰለህ? እኔ እያወራሁ ያሉት ከምን አንጻር መሰለህ? ምሳሌውን ያነሳውልህ እስራኤላውያን እንኳን በ8 ቀን ህፃን ገዝረው የኪዳን አባል ያደርጉታል። ህፃኑ ያውቃል ወይስ አያውቅም? አያውቅም። ህፃኑ አለቀ። አሁን የናንተ ጥያቄ ብዙ ጊዜ ምንድን ነው? ህፃኑ ሳያውቅ ሳያምን እንዴት ይጠመቃል ነው። እስራኤላዊው ህፃን አምኖ ነው ወይ 8 ቀን ህፃን አምኖ ነው ወይ ግዝረት የተገረዘውና የኪዳኑ አባል የሆነው? አይደለም። ስለዚህ ያ የብሉይ ኪዳኑ እግዚአብሔር የሐዲሱ ኪዳኑ እግዚአብሔር ነው። ሁለት እግዚአብሔር የለም አይደል? ሁለት እግዚአብሔር የለም። ግን አሁን ኮንፊውዝ እንዳይሆን ግልጽ ላርግልህና አሁን በደንብ ስማኝ። ኮንፊውዝ እንዳይሆን ግልጽ እናርገው። እነዚህ ህፃናቶች እግዚአብሔር ለሙሴ ቃል ኪዳን የሰጠው ከእናንተ የሚወለዱትን እንዳለ ህፃናት እየገረዙ ምን እንዲያደርጉት አልከኝ? ማህበር ህብረት ውስጥ እንዲገባ የነሱ የዘር ሀረግ ወይ የዘር ግንድ እንዲሆን ነው ያደረጉት እንጂ ይሄ ህፃን እግዚአብሔር እንዲድን አይደለም ያደረገው። ይህን ግርዘት ያደረገው ሊድንበት አይደለም። እኔ እኮ ፍፄ ግዝረትን መዳን ነው አላልኩም። ምን ያሁን አሁን እዚህ ጋር ደግሞ መጣና አዲስ ኪዳን ላይ ስንመጣ ኦርቶዶክስ ህፃናት ሊጠመቁ ይድናሉ ብላ አይደል የምታምነው? ጥምቀትና ግዝረት አንድ አይነት ነው አገልግሎታቸው። ጥላ ነው እያልከኝ እኮ ነው። ምሳሌውን ያነሳሉ ከእውቀት አንጻር ነው። ወደ ግራ መሄድ ካልፈለግ ፍፄ ከእውቀት አንጻር ነው ምሳሌውን ያነሳውልህ። የ8 ቀን ህፃን የኪዳን አባል አድርጉኝ ብሎ ያውቃል እንዴ? ያምናል እንደሱ ብለው አሁን ያምናል አያምንም? እና እያስገደዱት ነው በ8 ቀኑ ሲገዝሩት አይደለም። ይህን ያነሳውልህ በምሳሌው እንዲገባህ ነው። በሐዲስም ኪዳን ለምሳሌ ህፃናትን በ40 እና በ80 ስናጠምቃቸው በ1 ዓመትም በ2 ዓመትም በ3 ዓመትም ስናጠምቃቸው የክርስቶስ አካል የቤተ ክርስቲያን አባል እንድናደርጋቸው ነው። መጣልኝ። እሺ። ስለዚህ አሁን ህፃናቱ ሳያውቁ እንዴት ይጠመቃሉ? ሳያምኑ እንዴት ይጠመቃሉ? ካልን ይሄን ካነሳን ብሉይ ኪዳን ላይ ህፃናቱን በ8 ቀናቸው ሲገርዟቸው ህፃናቱ ያምኑ ነበር? ያውቁ ነበር ወይ? አዎ ፈቃደኛ ነኝ ይሉ ነበር ወይ?
እሺ ገብቶኛል፣ ሀሳቤ ገብቶኛል በደንብ። እሺ አሁን ህፃናቱ ተጠመቁ፣ ከዛስ መቼ ነው የሚድኑት? በተጠመቁበት ቅጽበት ድነዋል እኮ ሳያምኑ። አየህ ቅድም እያልኩ የነበረው ለምሳሌ ያ እስራኤላዊ ወገን ይሆናል አይሆንም እኮ አሁን እኮ መምህር እዚህ ጋር ሲጠመቁ ወገን ምንም መልስልኝ። ወገን አረጋቸው እንዴ መሰለህ አንተ ወገንና የመዳን ህይወት አይለያይም እንዴ? ወገን ማለት ለምሳሌ ያ ህፃን አንዴ ፍፄ ቆይ አንዴ ተብሎ እንትን አረክብኝ እንትን ላይ ታውቃለህ። አንድ ምሳሌ አስተማሪ ለምሳሌ 2 ሲደመር 2 4 ነው ብሏቸው፣ ለምሳሌ በአንዱ እጄ 2 እንቁላል እያለው በአንዱ እጄ 2 እንቁላል እያለው 2 ሲደመር 2 ስንት ነው ሲል አሁን እኔም የገባኛል እሱ አረክብኛ የታል እንቁላሉ እንዳለው ልጅ አረክብኝ። እኔ እያወራሁ ያለሁት በአንተ አይምሮ አንተ አገልግሎቱን ተመሳሳይ ልታደርገው እየሄድክ ነው፣ ጥምቀትና ግዝረትን። እኔ እያወራሁ ያለሁት ከህፃናት ፐርስፔክቲቭ አንጻር ብሉይ ኪዳን የነበረው እግዚአብሔር አስገዳጅ ሆኖ ህፃናቱን በ8 ቀናቸው አስገድዶ አባል ወገን እያረጋቸው አይደለም፣ የኪዳኑ አባል እያረጋቸው አይደል መቼም ወገን ሆኖ አልከኝ እኮ ለወገንነት ነው የተገረዙት አልከኝ። አሁን እኮ ራስህም ብለኝ። እኔ የምልህ ድነት በብሉይ ኪዳን አሁን የዘላለም መዳን በብሉይ ኪዳን ነበር እንዴ? ምን በብሉይ ኪዳን የዘላለም ድህነት ነበር እንዴ? የዘላለም ድህነት የለም። እግዚአብሔርን ግን የሚያምኑት ሁሉ ይድኑ ነበር እኮ። አሁን የዘላለም መዳን ነበረ? የዘላለም መዳን አልነበረም። ድህነት የለም አይደል? ድህነትማ አለና የት ነው የሚሄዱት ታዲያ እግዚአብሔርን ያመኑት? ምን አይነት ድህነት ነው ያለው? እግዚአብሔርን ያመኑት ነው ይሄዳሉ ብለህ የምታስበው? ኦኬ እኮ ከክርስቶስ በፊት ነበረ ድህነትማ ነበረ። እግዚአብሔር አልኩ እኮ ቃል ኪዳን በሰጣቸው በወቅቱ በነበረው በሰጣቸው ቃል ኪዳን በዛ ይድኑ ነበር። ከምንድን ነው የሚድኑት? መስዋዕት እያደረጉ ኃጢአታቸውን ያሰረይላቸው ነበረ፣ ይድኑ ነበር። እኔ ማውራ አሁንም ስለ ጊዜያዊ እንዴት መሰለህ ፍፄ የምንግባባል መሰለኝ። እኔ ስለ አንተ እንትን ኮንሰፕታችን ልዩ ይሄ በጣም እንትን እየተራራቀ ነው። አሁን እኔ ማውራ ያለሁትኝ ስለ ጊዜያዊ መዳን አይደለም። አሁን ሆዴን ቆርጦኝ የዳንኩት ድህነትም መዳን ተብሎ አይወራም አይደል? ያ መዳን የምናወራው ከዘላለም መዳን አንጻር ስለሆነ እያወራው ያለሁት ከዘላለም ሞት ነው አይደል? የዳነው እኛ ከዘላለም ሞት ነው ያዳነን ክርስቶስ። ክርስቶስ ከመምጣቱ በፊት ከዘላለም ሞት መዳን ነበር? ጥያቄ እኮ ግልጽ አይደለም። አሁን በክርስቶስ ኢየሱስ የዘላለም ሕይወት እናገኝ ዘንድ አሁን ከምንሰራው ኃጢአት ብቻ ሳይሆን የተቋረጠውን ከክርስቶስ መምጣት በፊት ከዘላለም ሞት መዳን ነበር ወይ? እንደዛ ደግሞ ካልክ እነ ሙሴ ከክርስቶስ በፊት የሞቱት የት ነው የሄዱት? ሲኦል ነው የገቡት እኮ። ገነት ገብተዋል እንዴ? እና ገነትማ ገብተዋል። እግዚአብሔር በሰጣቸው ቃል ኪዳን ያንን ቃል ኪዳን ጠብቀው ገነት ገብተዋል። ግን በምድር ላይ ማስረጃ ግድ የለሽም። አሁን ማብራሪያ አይደለም ማስረጃ። ምን ማስረጃ ያስፈልገዋል? መጽሐፍ የተናገረው ቃል እኮ ነው። ያው አይደል እንዴ እኮ ይኸውልህ፣ አሁን ገነት ገብተዋል የሚል ማስረጃ ስጠኝ። ከክርስቶስ በፊት የነበሩ ገነት የገቡ። እሺ እግዚአብሔር የሰጠው ቃል ኪዳን በምድር ላይ የሰጣቸው ለእስራኤላውያን የሰጣቸው እንትን ከኃጢአት የሚነጹበት ምክንያት ምንድን ነው? ከኃጢአት እንዲነጡ መስዋዕት በግ ያደርጉ ነበር አይደል? ለኃጢአታቸው ለእያንዳንዱ ኃጢአታቸው። የትኛው ኃጢአት ነው የሚነጹት? ከሚኖሩበት ከየዕለት ዕለት እንትናቸው ማለት ነው እኮ። እኛ ደግሞ የምናወራው ስለ ዘላለም ሞት ነው አይደል? ኦኬ ሁሉም አሁን በብሉይ ኪዳን የነበሩ እግዚአብሔር የመረጣቸው እነ ሙሴ ሁሉ አሁን የዘላለም ሕይወት የላቸውም ማለት ነው። ፍፄ ግን እንዴት ነው ያ በልስልኛ እኮ የዘላለም ሕይወት የላቸውም ማለት ነው። ስለዚህ ክርስቶስ ከሞተ በኋላ ያለ ነው ብቻ ነን የዘላለም ሕይወት ያለ። መምህር ብሬ ወይ ላስታርቃችሁ መሰለኝ። አይ ቲንክ የፍፄ ትሬንድ አሁን ማለት እንትኑ ከአንዱ ጋር እየገባችሁ ቆይ ለዛ ነው ድብልቅ። ጥሩ ነው እኮ አሁን አንድ ግድ የለም። ቆይ እንደውም ሶላ ፊዴ ላይ አውሩ በቃ አንዴ ቆይ። እኔ የምልህ ፍፄ ደም ሳይፈስ ሬት አለ እንዴ?
አይደለም ፍፄ፣ አንዴ ልጠይቅህ። እሺ ችግር የለውም። እኔ ተማሪ ኢየሱስ ለምን መጣ? የሰው ልጆችን ከሞት ሊያድን፣ ከምን ሞት ሊያድን? ከዘላለም ሞት። ከምን ኃጢአት? ከአዳምም ከዚህ አሁን ካለብን። ስለዚህ እነ ሙሴ ከአዳም ኃጢአት ነፃ ነበሩ? እነ ሙሴ ከአዳም ኃጢአት ነፃ አልነበሩም፣ ግን እግዚአብሔር ስለዚህ አድምጠኝ፣ ከኃጢአት የነጹት በምንድን ነው? በክርስቶስ ኢየሱስ ነው የነጣ ነው። እነ ሙሴ አሁን ያልካቸው ከክርስቶስ በፊት የነበሩት በምን ነጹ? ኃጢአት እግዚአብሔር በሰጣቸው ቃል ኪዳን። የምን ቃል ኪዳን? እንደ እግዚአብሔር መርጧቸዋል፣ የመረጣቸው አይደሉ እንዴ? የምን አለ እንደሱ? ክርስቶስ በፊት በቃል ኪዳን መዳን ነበረ ከዘላለም ሞት እና የምድር አገልግሎታቸው እያንዳንድን ጻድቃን የሚባሉት በመጽሐፍ ቅዱስ እንዳሉት ሁሉ የዘላለም ሕይወት የላቸውም እኮ ማለት እኮ ነው። እግዚአብሔር አያውቃቸውም ማለት ነው። ትንሽ አሁን እንደ አዲስ ነው ማውራት ያለብን። ወዳጅ ይቀጥል። በቃ አንተ እስኪ እንዴ እምነት እኮ ነበራቸው። አብርሃም እምነት አልነበረውም እንዴ? በአዲስ ኪዳን አምኖ ነው እንዴ? በኢየሱስ ክርስቶስ አምኖ ነው ሄዳ ነው ወንድማችን። አሁን እግዚአብሔር ላይ እምነት ነበረው፣ ጻድቅም ሆነ ተቆጠረለት ይላል እኮ አይደል እንዴ መጽሐፍ ቅዱስ ይናል። አብርሃምም አመነ። አሁን የሁሉ ችግር ምን መሰለህ? እምነቱ ጻድቅ ሆኖ ተቆጠረለት ስላመነ። ስማኛ እንደ በእናትህ እሺ፣ ይሰማሃል? ይሰማኛል። ይኸውልህ አሁን እርጋታህ ምናምን በጣም ደስ ይላል። አፕሪሺየት ማድረግ ፓርት እሱ ነው። እርጋታ ማለት ትሰማለህ፣ ስትናገር አትጮህም። ይሄ ጥሩ ጎንህ ነው። በጣም መጥፎ ጎንህ ደግሞ ምንድን ነው? ለተጠየቅከው ጥያቄ እምነትህን በግልጽ አትናገርም። ቅድም እኮ ይኸውልህ አንድ ጥያቄ ስትጠየቅ ወደ ገደለው ስለማትመልስ ነው አንዱ ወደ አንዱ የተደራረበ የሚሄደው። ጥምቀት ለድነት ብለህ ታምናለህ ወይ ስትባል እንትን ብለህ ነው የምትመልሰው። ስለዚህ አንተ አሁን ክርስቶስ ሳይሞት የዘላለም ሕይወት አለ ብለህ የምታምን ከሆነ ይሄ ፕሮቴስታንቶች ራሱ አይዶን ነው እንግዲህ ፕሮቴስታንት ሲባል ሴክቱ በጣም ብዙ ስለሆነ በየቀኑ የሚፈላ ነገር ስለሆነ እንደዛ አላልኩም። አዲስ ሊመጣ ይችላል። ደም ሳይፈስ ስርየት አለ እንዴ ወንድማችን? ክርስቶስ ደም ሳይፈስ ቆይ ስማኝ አንዴ ጥያቄን ስማኝና እስቲ መልስልኝ። አሁን እንኳን ወደ ገደለው መልስ። የክርስቶስ ደም ሳይፈስ ስርየት አለ ወይስ የለም? የለም፣ ስርየት የለም። አዳ ለመምህር ስትመልስ የነበረው ምንድን ነው? ሙሴ ምናምን የምትለው ሙሴ በለው አብርሃም በለው ማንም በለው የሚድነው ክርስቶስ ደም ካፈሰሰለት በኋላ ነው አይደለ? ኦኬ። ስለዚህ ለሞቱት ነው አይደለም? መጀመሪያ ለሞቱት ይሰራል ማለት ነው። ለሞቱት ቀድመው ለሞቱት ለሁሉ ለኃጢአተኞች ለሞቱት ሁሉ ይሰራል ማለት ነው። ይኸውልህ ደም ሳይፈስ እኮ ስርየት የለም አልከኝ እኮ፣ ወይም አስተካክለው ደም ሳይፈስ ስርየት የለም። ጌታ ኢየሱስ ደሙን አፍሶልናል። ላመኑት ብቻ ነው እሱም የሚሰራው እንጂ ላላመኑት አይሰራም። ስለዚህ ክርስቶስ ከመሞቱ በፊትም ደም ከማፍሰሱ በፊትም ስርየት አለ ብለህ ነው የምታምነው? እግዚአብሔር በሰጣቸው ቃል ኪዳን ነው። ማስረጃ እኔ ቶክሲክ ላለማድረግ ነበረ እንትኑን ማስረጃ ስጠኝ እኮ። እኔ እኮ እያልኩ ያለሁት በብሉይ ኪዳን አንተ የምትለኝ አይደለም፣ መጽሐፍ ቅዱሱ ይበል እስቲ። እሺ ለምሳሌ አብርሃም በእምነት ጸደቀ ይላል። ጻድቅ ማለት ምን ማለት ነው? በምድር ብቻ ነው የሚጸድቀው ማለት ነው? ዳነ ይላል። የዘላለም ሕይወትን አገኘ ይላል። የዘላለም ሕይወትን አገኘ አይልም። ስለ ዘላለም ሕይወት ነው እኮ ሲያወራ የነበረው መምህር። ስለ ዘላለም ሕይወት ነው። ጊዜያዊ መዳን ከተለያየ ነገር። ስለዚህ አብርሃምም ሙሴም ኤቭሪዋን የዘላለም ሕይወት የላቸውም ማለት ነው። ክርስቶስ ሳይሞት አላቸው ብለህ ነው የምታምነው አንተ? እንዴ ከእግዚአብሔር ጋር ተቀምጠዋል ብዬ ነው ማምነው። ማስረጃ የሞቱትን ራሱ አሁን ለምኑልኝ ትሌል እንዴ? ማስረጃ ስጠን። የእኛን እና የእናንተን እምነት ማሳያ ስጠኝ እስቲ። ማስረጃ ከመጽሐፍ ቅዱስ። ክርስቶስ ከመሞቱ በፊት ገነት ተከፍታ ነበር፣ ድነው ነበር የሚል ማስረጃ ስጠኝ ወንድሜ። ክርስቶስ እግዚአብሔር ባስቀመጣላቸው ቃል ኪዳን ባስቀመጣላቸው የህይወት ጉዞ የተጓዙት ያንተን ትንተና አይደለም እኮ አብርሃም ስላመነ ጽድቅም ሆኖ ተቆጠረለት ይላል። ስለዚህ አብርሃም የዘላለም ሕይወት ወረሰ አይልም አልከኝ እኮ።
አብርሃም አላመነም? አምኗል። ስለዚህ የዘላለም ሕይወት ነበረው ክርስቶስ ከመሞቱም በፊት። እግዚአብሔር በራሱ መንገድ የራሱን ነገር ያደርጋል። ጸድቋል። ኦልሬዲ እኮ የዘላለም ሕይወት ነበረው አይደለ? ክርስቶስ ባይሞትም አሁን ሌላ አይደለም። እዛው ነኝ ወንድማችን፣ እንዲያታምልጥ እንጂ ክርስቶስ ባይሞትም የዘላለም ሕይወት ነበረው አይደል? አብርሃም እኮ እነሱ አይገቡም። አሁን እኮ እያለን ያለ ነው። ኦኬ አይገቡም። ለምንድን ነው ወደ ገደለው ማትመልሰው አንተ ግን? እንዴ አይደብርም? ወጣት ነው። ፎቶ ላይ ሳይ ስምህ ማን ነው? ፍፄ። በቃ አለቀ። ለምንድን ነው ቀጥታ ማትመልሰው? ሀምብል መሆን በነገራችን ላይ ዝም ብሎ ኮምፕሌን እንትን ውስጥ አይደለም። አሁን ሀምብል ዝም ብለህ ሀምብልነስ ጥሩ ነው፣ ግን እንዲሁ እንትን ባዶ ነው የሚሆነው። በቃ ጥቅም የለውም። እምነትህን በማስረጃ እያስደገፍክ ማትናገር ከሆነ ለተጠየቀው ቻሌንጅ እኮ እያደረጉ አይደለም። ተቆጠረለት ይላል እኮ የዘላለም ሕይወት ነበረው ወይ አብርሃም? ገባኝ። አብርሃም የዘላለም ሕይወት ነበረው። የተጠመቀ ይድናል። ጽድቅም ሆነ ጻድቅ ነን ብለን ነው የምናወራው። ለምን? በክርስቶስ ኢየሱስ አዲስ። አሁን እኮ ቅድም ራሱ ያብራራልኝ ነበር ነው የምናወራው ወንድማችን። እንደ ምን ሆናል? ስለ አብርሃም ስላነሳ እኮ ነው። አብርሃም ክርስቶስ ከመሞቱ በፊት ሌሎቹም ድነዋል ብለህ ነው የምታምነው? እነ ሙሴ እስራኤላውያን ድነዋል አልዳኑም? እስቲ መልስ። ድነዋል ወይስ አልዳኑ? ከዛ አብራራ። እስራኤላውያን የቃል ኪዳን ህዝቦች አይደሉም ናቸው? አረ ወንድማችን ይኸውልህ፣ የቃል ኪዳን ህዝቦች ናቸው አይደሉም? ፎርማል ኤጁኬሽን ተምረሃል አይደለ? ለምሳሌ እውነት ሐሰት ላይ ማብራሪያ አትሰጥም። አብራሩ የሚባልበት ቦታ ላይ ደግሞ እውነት ሐሰት ብለህ አትመልስም። አዛምድ የሚባለው ቦታ ላይ ደግሞ እውነት ሐሰት ብለህ አትመልስም። እንደ ጥያቄ እኔ የመምህር ብርሃኑ አካሄድ ይሻላል። ምንም ብሬም እኮ ለምን አይምሮ አለን ልናስፍተልና እንችላለን። ቅዝቅዝ ብለህ ስላወራ ልክ ነህ ማለት አይደለም። የሚደነቅ ነው። በቃ አይደለም። እኔ ተረጋግተህ ማውራትህ ጥሩ ጎንህ ነው፣ ግን ለምትጠየቀው ጥያቄ ካልመለስክ ደግሞ በጣም ከባድ ነው። ኮሚኒኬሽን ድነዋል እና አብርሃም ድነዋል። እሺ የዘላለም ሕይወት ነበራቸው ክርስቶስ ባይሞትም። እሺ እንትን እስኪ አንዴ ፍፄ ለምን ኢየሱስ መሞት አስፈለገው ምናምን ወደሚለው ሀሳብ ውስጥ ልትገባ ነው። ገብቶኛል። ፍፄ ይሰማል? አንዴ ይሰማኝ። እስኪ ከቻልክ ሮሜ 3ን አንብበው አንዴ። እሺ ቁጥር ስንት? ከቁጥር 10 ጀምሮ። እሺ እንደዚህ ይላል፣ እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ እግዚአብሔርም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም ሲነሳ ምን አለ? ሁሉ ተሳስተዋል። አይ መጀመሪያ ቁጥር 11 ሲጀምር ምን ብሎ ጀመረ? እንዲህ ተብሎ እንደተጻፈ። እሺ ጻድቅ የለም አንድስ እንኳ። እሺ ምን የለም? አስተዋይ የለም። አይ ምን የለም? ጻድቅ የለም። ስንትስ እንኳ? አንድስ እንኳ ጻድቅ የለም። የለም። ቀጥል። አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ብለዋል፣ ተሳስተዋል። እሺ በአንድነትም የማይጠቅሙ ሆነዋል። እሺ ቸርነት የሚያደርግ የለም፣ እሺ አንድስ እንኳ የለም። ጉሮሯቸው እንደ ተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንና መራራነት ሞልቶባቸዋል። እግሮቻቸው ደምን ለማፍሰስ ፈጥኖባቸዋል። ፈጣኖች ናቸው፣ ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምንም መንገድ አያውቁም። ዓይኖቻቸው ፊት እግዚአብሔር መፍራት የለም። አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን።
ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና ስለማይጸድቅ ነው። የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧልና እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና ይላል። ቀጥል 23 ነበር። ሁሉ ኃጢአትን ሰርቷልና የእግዚአብሔርም ክብር ጎሏቸዋልና በኢየሱስ ክርስቶስም በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እናመሰግናለን። እርሱንም አሁን በዚህ ገጸ ንባብ ውስጥ ምን ተረዳ? ይህን እኮ እናውቃለን። እኔ ጻድቅም የለም አንድስ እንኳ የለም ነው እዚህ ጋር አለክ ፍፄ የዘላለም ሕይወትም አለም አላልኩም። በብሉይ ኪዳን ግን የጸደቁ አሉ፣ እግዚአብሔር የመረጣቸው ነበሩ። አንድም የጸደቀ የለም እያለ እኮ በእምነት እዛስ እሺ፣ አብርሃም በእምነቱ አድምጠኛ፣ ቆይ ጸደቀ የሚለውስ እሺ፣ አንዴ አድምጠኝ። ጻድቅ የለም አንድስ እንኳ የሚላል አይደል? ቀጥሎ ኢቨን የገጸ ንባቡን ሀሳብ በደንብ ካበራራው በኋላ ሰርቷልና የእግዚአብሔርም ክብር ጎሏቸዋል። ከዛ ምን ይሆናል? መፍትሄው ምንድን ነው ሲባል በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። በምኑ? በጸጋው። አንድም ጻድቅ የለም፣ ሁሉ በድለዋል። እነዚህ ሁሉ በድለው አሁን በስራቸው ወይ ደግሞ አነዋወራቸው፣ ለምሳሌ አብርሃም ለእግዚአብሔር ታምኖ ልጁን ይስሐቅን ሊሰዋ መሄዱ በእግዚአብሔር ፊት እውነት፣ ጽድቅ፣ በጎ ነገር ሆኖ ተቆጥሮለታል። ነገር ግን ልጁን ይስሐቅን ሊሰዋ መሄዱ ከዘላለም ሞት ያድነዋል? አድኖታል? እኔ እግዚአብሔርን በማመኑ ልጁን መሰዋቱ እግዚአብሔርን ማመኑ ነው። ስለዚህ አብርሃም የዘላለም ሕይወት የለውም ብዬ ላስብ አልችልም። ግን የዘላለም ሕይወት ግን በክርስቶስ ኢየሱስ እንዳለ አምናለሁ። ዛሬ እኮ እያልኩህ አይደለም። አሁን ይኸውልህ፣ ዛሬ እያልኩህ አይደለም። ክርስቶስ ሳይመጣ በፊት አብርሃም በጽድቅ ነበር የነበረው። ያ በጽድቅ ነበር የሚጓዘው የነበረው። ስለዚህ የኢየሱስ መምጣት ለአብርሃም አያስፈልገውም ማለት ነው። ለዓለም ሁሉ ነው እኮ የሚያስፈልገው የክርስቶስ መምጣት። አብርሃም ኦልሬዲ ጸድቆ ከሆነ ያለው የኢየሱስ መምጣት አያስፈልገውም ለአብርሃም። ኦኬ፣ እንደዛ ካለን እኮ ታዲያ ለምን የበግ መስዋዕት ለምን መኖር ነበረ? ለምን ቃልኪዳን ገባ? የበጉ መስዋዕት ለምን ነበር የሚያገለግለው? ለኃጢአታቸው። ለየትኛው ኃጢአት? ለሚኖሩት ዕለት ዕለት ለሚያደርጉት ኃጢአት። ስለዚህ እኔ እናንተ ደግሞ እያወራን ያለነው እኮ ዕለት ዕለት ለሚያደርጉት ኃጢአት ሳይሆን ስለመጣብን በአዳም በኩል ስለመጣብን የዘላለም ሞት ነው። ስለዚህ አብርሃም የዘላለም ሕይወት የለውም ማለት ነው። አድምጠኝ። ያለ ኢየሱስ አንድም ጻድቅ የዘላለም ሕይወት የለውም። እንደምንድማ የለው። አሁን አንከራከር። እኔም እንዳምን የለውም፣ አልተሰጠውም። ዝም ብሎ ይኖረው። አየህ፣ የኢየሱስ መምጣት ለሁሉ ነው የሚያስፈልገው። ከዘላለም ሞት እንዲያመልጥና ወደ ዘላለም ሕይወት እንዲገባ ከእግዚአብሔር ጋር የታረቅ ነው። አብርሃም ከእግዚአብሔር ጋር ያለ ኢየሱስ ታርቋል እንዴ? እኮ ገባኝ። አሁን እኔ እንዳምን እኮ ነው ያብራራህልኝ ነው አይደለ? ስለዚህ የነ አብርሃም የነ ሙሴ ኤቭሪ እንትን የዘላለም ሕይወት የላቸውም። እነሱ በቃ ዝም ብለው ነው መጽሐፍ ቅዱስ ላይ የተጻፉት። ሕይወታቸውን ብቻ እንድንማርበት ነው እንጂ ምንም አይነት የሚያገኙት የዘላለም ሕይወት የለም። ተደምድሟል። ችግሩ እንዴት መሰለህ? አሁን አንተ እንዴት መሰለህ የምታደርገው ፍፄ ነገረኛ። አይ በቃ እዛ ጋር አብቅቷል የነሱ ነገር። አሁን በአዲስ ኪዳን በኢየሱስ ክርስቶስ ያመነ የዘላለም ሕይወት ያገኛል የሚለው ብቻ ነው የምንከተለው። ድሮ ግን ከእግዚአብሔር ቀኝ እግዚአብሔር ጋር የሚባል ኮኔክሽን የላቸውም ማለት ነው። አሁን ከእግዚአብሔር ጋር አይደሉም፣ ሲኦል ነው ያሉት እያለን ነው።
አሁን ሲኦል ናቸው እያልኩ አይደለም እኮ ፍፄ። ያልተረዳው ነገር እንዴት እንደሆነ ታውቃለህ? በክርስቶስ ኢየሱስ ካላመኑ የዘላለም ሕይወት ከሌላቸው ከማን ጋር ይሆናሉ ታዲያ? የኢየሱስ የመስቀል ላይ ስራ ከኢየሱስ በኋላ ላሉት ብቻ ነው እንደሚያገለግለው። ለሞቱት አይሰራም። ለሞቱት መጅ ለሞቱት አይሰራም። እሺ በቃ እኔ ጨርሻለሁ። ክቡር ያመነ እንኳን ለሞቱት ላላመኑት እንኳን አይሰራም። በክርስቶስ ኢየሱስ ያመነ የተጠመቀ ይድናል ነው የሚለው ቃሉ። ያላመነ ግን አሁን ይፈረድበታል ነው የሚለው። ኢቨን እንኳን በህይወት ያሉት እንኳን ካላመኑ በክርስቶስ ኢየሱስ የዘላለም ህይወት ሊያገኙ አይችሉም በፍጹም። እንግዲህ ሌላ አስተምሮ ካለ እኔ አላውቅም። እንግዲህ እኔ መጽሐፉን ያነበብኩትን ነው። ማንም አስተማሪ የለኝም። ራሴ አንብቤ የመጣሁት ነው። እንግዲህ ኦኬ እሺ። እንዴት አላችሁ? ለሞቱት ሁሉ ሰላም ላንተ። ሰላም ነህ? እሺ አንድ ጥያቄ። አሁን እና አብርሃም የት ነው ያሉት? ፍፄ ለእነሱ ንገራቸው እንጂ ለአንተ ነው እንጂ የምነግርህ። እኔ አይደለሁም እያልኩ ያለሁት ብራዘር። ለእነሱ ንገራቸው። እነ አብርሃም እነ ሙሴ የት ነው ያሉት ብለህ እነሱን ጠይቃቸው። እነሱማ እኮ የት እንዳሉ ያውቃሉ፣ በእግዚአብሔር መንግስት እንዳሉ ያውቃሉ። አንተ የት ነው ያሉት ነው የምትለው? ያሉም እያሉኝ እኮ ነው። የዘላለም ህይወት የላቸውም አሉኝ። ኧረ እንደዛ አላለም በፍጹም። ይኸው 100 ምናምን ሰው እኮ አለ። እኔ እኮ እያልኩ ያለሁት እነሱ የት ሄዱ እና ታዲያ የት ሄዱ ነው ጥያቄ። አንድ ያልገባክ ነገር አለ። አሁን መምህር ብሬ ስናገር በደንብ እየሰማውን ነው። እና አንተና አብርሃም በጽድቅ ነበሩ እያልክ ነው አይደለም? በጽድቅ ነበሩ፣ ኃጢአትን አላደረጉም፣ ነፃ ናቸው። በሰሩ ስራ የእግዚአብሔር መንግስት ገብተዋል ብለህ ታምናለህ? በሰሩ ስራ ነው እና አብርሃም እግዚአብሔር መንግስት የገቡት። እግዚአብሔር ዳዊትን እንኳን እንደ ልቤ ይለዋል። አይደለም የእግዚአብሔር ልብ ምን እንደሆነ ማወቅ ይቻላል። ገብቶኛል። አንድ ፍፄ ይኸውልህ፣ ልክ ነህ። በጣም ትክክል እኮ ነው። ምን መሰለ፣ አሁን ኖህን እግዚአብሔር ምን ይለዋል መሰለ? ዘፍጥረት ምዕራፍ 6 ቁጥር 9 ላይ በትውልዱ ጻድቅ ፍጹምም ሰው ነበረ ይላል። ኖህን አይተሃል? አብርሃምም ጻድቅ ነበረ ይላል። ዕብራውያን 11 ላይ በእምነት ስለተመሰከረላቸው የእምነት አርበኞችን ሲያነሳ በገዛ ዘመናቸው እግዚአብሔርን እንዴት ሲያገለግሉ እንደነበረ ይናገራል። አይደለም? ልጁን እስከ መሰዋት ድረስ እንኳን የደረሰ ነው አብርሃም። ታውቃለህ? ሙሴን ቅን ይለዋል እግዚአብሔር፣ ቅን ሰው ይለዋል። እና ኢዮብን ጻድቅ ይለዋል መጽሐፍ ቅዱስ። ዘካርያስንና ኤልሳቤጥን እንኳን ብትመለከት ያለ ነቀፋ በእግዚአብሔር ፊት ጻድቃን ነበሩ ይላቸዋል። ተመልከት፣ ይሄ ጻድቃን ይባላሉ። በዚህ በዘመናቸው ያደረጉት ስራ፣ መልካም ስራ፣ ከእግዚአብሔር ጋር የሄዱት ያደረጉትን ጉዞ ልክ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ሰወረው አልተገኘምና ይላል። ገብቶሃል? አየህ፣ ይሄ እጅግ በጣም መልካም ነገር ነው። ግን እነዚህ አባቶች አሁን ዳዊት በእግዚአብሔር መንግስት በሰራው ስራ ገብቷል ብለህ ታምናለህ? እስኪ ከዳዊት ልጀምርልህ። ብዙ አወራን እኮ በዚህ ነገር ላይ ወንድሜ፣ አወራን። ዳዊትን ሞት አልገዛውም ብራዘር። ሞቷል እኮ ዳዊት ሞቷል ማለት የስጋና የነፍስ መለየት ሳይሆን ወደ ሲኦል አልወረደም ወይ ዳዊት? ወርዷል እንዴ? በዘመኑ እንደ እግዚአብሔር ልብ ከሆነ ለምን ወረደ? እሺ አሁን ቆይ ልታስረዳኝ የፈለግከውን አስረዳኝና እኔም ልረዳ። ለማወቅ ነው አይደል እያወራን ያለ ነው፣ ለማወቅ ነው። እሺ ሐሳቤን እሰጥሃለሁ፣ ሐሳብህን ትሰጠኝ። እሺ እንደዛ ከሆነ ምን መሰለ፣ አሁን የሞቱት ድነዋል አልዳኑም ነው? እነ አብርሃም አሁን በእግዚአብሔር ቀኝ ነው ያሉት ወይስ ሲኦል ነው ያሉት? ኦፍ ኮርስ በእግዚአብሔር መንግስት ነው ያሉት። ጌታ ራሱ ምን አለ መሰለ? እንዴት ገቡ?
ኢየሱስ ክርስቶስ በሰራላቸው ስራ ነዋ። በደሙ መፍሰስ እንትኑን ስጠኝና ምዕራፉን ስጠኝና ላንብበው። በእግዚአብሔር መንግስት እንዳሉት ነው። በእግዚአብሔር መንግስት በጌታ ኢየሱስ ሞት እንደገቡና እንዳልገቡ ምዕራፍ ትሰጠኛለህ አለ። ዕብራውያን ምዕራፍ 2 ቁጥር 14ን አንብብ እስኪ። ዕብራውያን ምዕራፍ 2 ላይ ላንብብልህ። ዕብራውያን ምዕራፍ 2 ቁጥር ስንት? ቁጥር 14 ላይ። ጎበዝ፣ እግዚአብሔር ይመስገን ጎበዝ፣ እጠቅሳለሁ። እሱም ትክክል። እሺ ሂድ። እሺ ምን ይላል? እሺ 14 አይደል? አዎ። እንግዲህ ልጆች በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ጎበዝ ጎበዝ ጎበዝ። ኢየሱስ ክርስቶስ እንዲሁ በስጋና በደም የተካፈለው ማንን ነፃ ለማውጣት ነው? በሕይወታቸው ይላል። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩት የተባሉት ማን ናቸው? ይታሰሩ የነበረው በሕይወታቸው በሕይወት እስካሉ ሞተናል ብለው ወይ ደግሞ ወደ ጨለማ ነው የምንገባው ብለው ለሚያስቡት ነው ይሄ ወርዱ እንጂ ለሞተ ሰው አይደለም። ቆይ እንደዛ ምን ይላል መሰል? በሕይወታቸው ሁሉ ይጨነቁ ነበር። ምን ብሎ? ስለ ሞት ፍርሃት። ሞትን በጣም ይፈሩት ነበረ። እንሞታለን ብለው ያስባሉ። የስ አይደለም፣ ሞትን በጣም ይፈሩ ነበረ። እነ ዳዊት እንዴት እንደሚፈሩ ላሳይ ይችላለሁ። የሚገርም ነገር ዳዊት እንኳን እንደ እርግብ ክንፍን ይመኝ ነበር። ከዚህ ሞት ማን ያስመልጠኛል? ከዚህ ሞት ማን ያድነኛል? እያለ በጣም ይጨነቅ ነበር። ስለዚህ እነሱን ሁሉ ምን ሊያደርግ? ነፃ ሊያወጣቸው። አንደኛ ጴጥሮስ ላይ የተጻፈው ትዝ ይላል። በወህኒ ለነበሩት ሁሉ የምስራችን ሰበከላቸው የሚል አየህ። አሁን ምን ይላል መሰለን? እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር እርሱም ዲያብሎስ ነበር ይላል። ሞት ዓለምን ገዝቷል አይደለም? ታውቃለህ ይሄንን? ሞት ዓለምን ሁሉ ገዝቷል። ከሙሴ ማን ነው? ከአዳም ሮሜ ምዕራፍ 5 ላይ ከማን እስከ ማን ነገሰ ነው የሚለው? ሞት በአዳም የመጣው ሞት በአዳም የመጣው ሞት ከማን እስከ ማን ነገሰ ነው የሚለው? ሁሉም ላይ ነግሷል አይደለም? የሰው ልጅ ከዚህ ሞት እነ ዳዊት እነ አብርሃም አምልጠዋል ወንድሜ? አላመለጡ። አየው። ክርስቶስ ደግሞ ከዚህ ምን አደረጋቸው ነው የሚለው? አዳናቸው። በቃ እኛም እኮ እያልን ያለ ነው ይሄ ነው። ስለዚህ በሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ምን አደረጋቸው? ነፃ አወጣቸው ማለት ነው። ክርስቶስ ልክ ሲሞት አንደኛ ቆሮንቶስ ምዕራፍ 15 ላይ ስታነብ ልክ ክርስቶስ ሲሞት ሞትን ከሰው ልጆች ሁሉ አስወገደ ማለት ነው። በእርሱ ፋንታ ደግሞ መምህር እኮ አሁን ላለሞቱት ነው ሞትን ያስወገደላቸው አይደል? አይ ለሞቱም ጭምር ነው እንጂ ሞት እኮ የተሻረው ሞት ለነገሰባቸው ሁሉ እኮ ነው። ስለዚህ በአዲስ ኪዳን እንትን ከማለቱ ከመፈጸሙ በፊት የነበሩ የሞቱት ሁሉ የዘላለም ሕይወትን ወርሰዋል ማለት ነው። ሁሉ ትንሽ ጥቂት የሚባል በቁጥር ሳይሆን የሚገለጠው ማለት ነው። የክርስቶስ ሞት ግን ሞትን ሁሉ ስለገደለ ለአዳምና ለአዳማውያን በጠቅላላ ካሳ ሆኖላቸዋል። አየህ፣ ሮሜ 5 ቅድም የተናገርኩ በአዳም በኩል ሞት ወደ ዓለም ገብቶ ነበረ። ያ ሞት ደግሞ ያልገዛው ምንም ነገር የለም። ኃጢአት ያልሰሩትን ሕፃናትን እንኳን ገዝቷል ያ ሞት ማለት ነው። አስብ። ልክ ጌታችን ኢየሱስ ክርስቶስ መጥቶ በሞት ለእኛ ቤዛ ሲሆነን ግን የሞትን ባርነት እነሆ ከእኛ ላይ እንደ ቀንበር የተሸከምነውን አስወገደልን ማለት ነው። ስለዚህ ይህ ደግሞ በምንድነው? በጸጋ ነው። የክርስቶስ ደም የፈሰሰው ከእርሱ በፊት የነበሩትን በእርሱ ጊዜ የኖሩትን ዛሬ እኛ ያለነውን ወደፊት የሚመጡትን ሁሉ ምን የሚያደርግ ነው? የሚያድን ነው ማለት ነው። እና ኢየሱስ ክርስቶስ ያሉትን ነዋ በህይወት ላለነው ነው የሚሰራው ክርስቶስ።